የማንም መረን እሷን የመናገር ሞራል የለውም። ልጄን አፍቃኛለች ልሽ እንኳን ስትላት እኮ አልፈልግም እንትኔን ተበስቼ ማለት ነው ዳርና ዳሩ ላይ ተበስቼ ጆሮ ጌጥ ባረግበት ምን ይመስላችኋል? የዴዚ እናት የኔ ኩያ ነች። የዴዚ እናት የኔ ኩያ ነች። አጋራንቲ ዩ ጋይስ እኔ በስነ ስርዓት ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በጣም እያነጋገረ የነበረው የቲክቶከሯ እናት የዴዚ እናት እንግዲህ መሞት ብዙ ሰዎች ብዙ ሐሳብ እየሰጡበት ይገኛሉ። ብዙ የሚያሳዝኑ ልብ የሚነኩ ነገሮች ነው እንግዲህ የተፈጠረው። ሉላ ገዙም እንግዲህ ከባድ አደጋ እንደደረሰባት መረጃ እየደረሰን ይገኛል። ምንድነው የሚለው ነገር እስከ መጨረሻው ድረስ ከተከታተላችሁኝ ማሳያችሁ ይሆናል። እንግዲህ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ፣ ላይክ ማድረግና የደወል ምልክቷን መንካት እንዳይረሳ። ቀጥታ ወደ ቪዲዮ በአዝናኝ ቪዲዮ ገብቼላችሁ ቀጣይ ላይ ማቀርብላችሁ ይሆናል። እንትኔን ተበስቼ ማለት ነው ዳርና ዳሩ ላይ ተበስቼ ምንሽን ጆሮ ጌጥ ባረግበት ምን ይመስላችኋል? ምንሽን ሐሳባችሁን ኮሜንት ላይ ንገሩኝ። ለኛ ስትይ ለምን ወንፊት አታረጊው? ምን ያምን አገባን? እኔ እናት ባሳሽን ማቴሪያሊን ከንኬቲ አንቺ ነው እኔ እናት ፍሬንች ዶሪ አስገጣሚ ቢዮ በርባዴ ሰራገላ አስገጣሚ ሰራገላ ቁልፊ ዳኒዮ በርባ እንደፈለግሽ ሃይላንዲ በርሜሊቲ አንጠለጠልዮ በርባዴ እኔ እናት ኒውክለር ቦምቢቲ አጠማዲዮ በርባዴ ያንቺ ነው መብትሽ መብቲ ኬቲ እኔ እናት አከነቲ ወልቲ ባየዲዮ በርባዴ ይማችሽ እኔ እናት ግን አንድ ጊዜ አንቺ እንትኔን አላችም ራስታ ሆነ ያልሽው ልጅ አይደለሽ? እሱም አንጥሪሺ መጀመሪያ መናጣሪ ሰጭ ጌቴን እንቀቀባ አስበሰውን እንቀቀባ ማናጣሪ ከዛ ከቁርጭምጭሚትሽ ጋር የሚባየድልሻል አይደለ? ችግር ሰው ግን ሞራሉን ኬት ነው ግን እያመጣ ያለው? ግን የምር እኛ ክትባት አልፎን ነው ወይስ ደግሞ እነሱ ናቸው ክትባት ያለፋቸው? እንዴት ነው እንደዚህ አይነት ነገር በኮንፊደንስ ወጣ ልትናገር የምትችለው ነው? እኔ በጣም ጥያቄ የሚፈጥርብኝ ነገር እፍረቱ ከኛ ነው። በመድኃኒዓለም ዴዚ እናት የኔ ኩያ ነች። የዴዚ እናት የኔ ኩያ ነች። አጋራንቲ ዩ ጋይስ እኔ በስነ ስርዓት ላይፊን ቀጣር ታርግ ቢዝ ባልሽ ለጠለት የኔ ሴት ባላሳደድ እኮ እኔም እኮ ዴዚን የሚያክል ልጅ አደርሳለሁ። በእኔ እድሜ ላለ ሰው የ22 ዓመት የ21 ዓመት ልጅ ማድረስ እችላለሁ ጋይስ በእኔ እድሜ። መቅድዬ እንዴ በእውነት ነው የምነግራችሁ። እንዳለ ቲክታከር ላይ ወጣት ነኝ እኔ እንዲህ ነኝ እያለ በሜካፕ እና በፌክ ነገር የሚሸውዳችሁ ላ እድሜው ቂጡ ቢቆረጥ ነው የሚንጠባጠብ ህዝብ ነው። እኔ እስከማውቀው ድረስ እናትኛዋ ደስተኛ አልነበረችም። እኔ እስከምናውቀው ድረስ ቲክታክ ላይ ያ ሁሉ ሚዲያ ያ ሁሉ ሶሻል ሚዲያ አታስታውሱም እንዴ? ያ ሁሉ ከእናትና ልጅ ሚዲያ ድረስ መጥቶ እስከመጣላት መድረስ ያ እናስታውሳለን። መግድዬ እኔ እንግዲህ እንደዛ ነው። እኔ ኢትዮጵያ አልኖርም አሩ ነው ብቻ። ይሄ ዘረኝነት ግን ሶፊዬ እንዴት ነሽ? አገር እያጠፋ ነው ጋይሶች። የሰው ሞት የሚያስደስታችሁ ከሆነ እኔ እናንተን ሂውማንን ብዬ አልቆጥርም። የሰው ሞት የሚያስደስታችሁ ከሆነ የሰው መውደቅ የሚያስደስተው ሂውማኒቲ አይደለም፣ የሴጣን ስራ ነው። አላዛር ያለው ነገር በነገራችን ላይ እኔም በጣም የምቀበለው ነገር ነው። የሰው ሞት የሚያስደስተው ሰው እኔ ሰው ነው ብዬም አላስብም። እንስሳ ነው። እንስሳ ራሱ በነገራችን ላይ ያለቅሳል ከልቡና። በዚህም ጉዳይ ላይ ደግሞ ዮኒ ማኛም የሰጠው እንግዲህ ማብራሪያ አለና እስቲ እሱንም አይተን እንምጣ። እነ ድንግልናዋ ነው ያገባቸው። ደግሜ ልበለው ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁም። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ፋቅ ብታረጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር? ያው እኔ በነገራችን ላይ ዮኒ ዛሬ የተናገረው ንግግር በጣም ነው የተመቸኝ። ልጁ እንግዲህ ትግሬ ነው፣ በጣም ዘረኛ ነው ተብሎ በጣም ብዙ ነገር ሲወራ ነበረ። እቺም ልጅ ላይ ደግሞ በጣም ብዙ ወሬ ብዙ ጫጫታ ሲነሳባት ነበረ። በጣም ነው የሚያሳዝነው።
አንድም ልጅ ደግሞ በዚህች ልጅ ዙሪያ የተናገረችው ንግግር አለ። ማንም ሰው ካፈቀረው ሰው ጋር አይደለ ሊቀጥል የሚችለው። ባይብሊካሊም እኮ የምናየው ከሆነ ልጅ እናቱን ትቶ ወደ ቤተሰቡ ወደ ትዳሩ ይቀላቀላል፣ የራሱን ቤተሰብ ይመሰርታል የሚለውና እንደ ሀገር ደግሞ የዘረኝነት ችግር አለብንና አንዲት ልጅም ደግሞ ስለሷ የተናገረችው ንግግር እኔም ልክ ነች ብዬ የሚያሰብኩት ነገር አለ። እስቲ እናንተ ሐሳብ ደግሞ ያስፈልጓል ብዬ አስቤያለሁ። እስቲ እዩት። ሂዳ ተዘፈቀች አይደለም? ሂዳ ተዘፈቀች። ልጄን አፍቃኛለች ልጅ እንኳን ስትላት እኮ አልፈልግም ያለች ሴት እኮ ናት። በጣም ነው የሚያስጠላው። አልፈልግም። እሺ ይሁን። አንድ ነገር ልንገራችሁ፣ የደዚህ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የእናቷን ሞት ያቺ ቅማላ ምራሶች ዘንቢላ ሰካራ የደዚህ እኔ በነገራችን ላይ በዚህ ዙሪያ ላይ እንደዚህ ብዬ መፍረድ አልችልም። ያው ልጅቷም እናቷ የምትለውን ነገር መስማት አለባት። ግን ቤተሰቦቻችንን የምንሰማበትም ደግሞ ኤጅ አለን ብዬ አስባለሁ። የምንሰማበት እድሜ አለን። መቼም ቤተሰብ አድርጎ ያለን ነገር አድገንም ወጣት በሆንበትም በወለጃ እድሜያችንም መስማት አለብን ብዬ አላስብም። እና ሁሉም ነገር ሊሚት አለው፣ የቤተሰብም ሊሚት አለው። እቺ ልጅ የራሷን ትዳርም ህይወትም ለመመስረት እየተጣጣረች ያለች ልጅ ነች። አሁንም ደግሞ እርጉዝ እንደሆነች እየተሰማ ይገኛል። እና ፈጣሪ እንግዲህ ደህናውን ነገር ያደርግላት ነው እኔ ማለት የምፈልገው። ባለቤቷም ጥሩ ከሆነላት ይህንንም ጊዜ ታሳልፋለች ከፈጣሪ ጋር ብዬ ነው የማስበው። ምን እንደ ወንድሜ አደባባይ መት ተፈጠቡ ጀመርተ ጢብጠባ መዳረትሞ ዞር ጀሪካ ወንድሜ ኑቲ እንትን ይጀታ ኑቲ ባታንታ ዘራ ሚናሚኒኬ ሸሚን ቆጣት ኢናፈ ሸሚን እዚህ ሀገር ላይ ሸሚ ባልቃ ሸሙ ከኛ ነው፣ ተሳቀቁን ከኛ ነው ወንድሜ። እንዴ አረባካችሁ ተው ወጣት ተው። ሻምፖ ወይ ቀብዳ ግን ሻምፖ ወይ እናቀብል ዞር ጀቴ እንዴ በሻምፖ ይሻላል እንዴ አደባባይ ላይ ጋዘ እሺ ይመቸው ጸግሽ። የምር እኔ እንዴት ነው ሞራል የሚኖራችሁ ነው እኔ አደባባይ ላይ ወጣችሁ? እኔ ግን ማፈሩ ከኛ ነው። እውነቱን እኮ ነው እንዴ የሚያሳፍር ነገር እኮ እንፈር እስቲ በሚያሳፍር ነገር በቃ ፈጣጣነት የሚያስከብር ጊዜ ሆኖ ቀረ አይደለ? የመድኃኒዓለም አሁን ሌላው ሶሻል ሚዲያ ላይ ሲዘዋወር የነበረ ፎቶ ይሄ ነው። ይህንን ፎቶ ስቶሪ ያደረገችው ሉላ ገዙናት። የኢቢኤስ ቴሌቪዥን ላይ እሑድን በኢቢኤስ ፕሮግራም ላይ የምታውቋት ታዋቂዋ ስቶሪ ላይ አድርጋ ነበር። እንግዲህ አይታችሁታል ብዬ አስባለሁ። ይኸው እንግዲህ ላላያችሁ ሰዎች ይጠቅማችኋል ብዬ ነው። ጋዜጠኛ ሉላ ገዙ sometimes life forces us to slow down። አንዳንዴ ህይወት ሩጫችንን እንድንቀንስና ስሎው ቀስ እንድንል ያደርገናል። ለምን ራሳችን ምን ያክል ጠንካራ እንደሆነን እንድንረዳና ራሳችንን አፕሪሺየት እንድናደርግና በየቀኑ እየተሻለኝ ነው። አሪፍ ነገር ነው እንግዲህ ያጋራችሁ። እግዚአብሔር ይመስገን ብላ እንግዲህ ይሄንን የተሻለኝ ነው እግዚአብሔር ይመስገን ብላ እንግዲህ ይሄንን የእግሯን ፎቶ እንግዲህ ራሷን ኢንስታግራም ፔጅ ላይ ፖስት አድርጓለች። የተፈጠረው ነገር ምንድነው፣ ምን አይነት አደጋ አጋጥሟት ነው የሚለው ነገር በዝርዝር አላስቀመጠችም። ግን እግሯ ላይ ምን አይነት አደጋ እንደሆነ ተፈጥሯል ማለት ነው። ምናልባት ከመኪና ጋር በተያያዘ ወይም ከስፖርታዊ እንቅስቃሴዎች ጋር በተያያዘ ሊሆን ይችላል። ነገር ግን እሷ ግልጽ አላደረገችውም። በየጊዜው እየተሻለኝ ነው እግዚአብሔር ይመስገን የሚል መልእክት ያስቀመጠችው። ስለዚህ ጨርሶ ፈጣሪ እንግዲህ ጨርሶ የማራት ነው እንግዲህ የሚባለው። ነገሩን በግልጽ እንግዲህ በአደባባይ ወጣ ከስቶሪ ባለፈ ምንም የተናገረችው ነገር የለም። ቪዲዮም ላይ የገለጸችው ነገር ስለሌለ ፈጣሪ የማራት ነው ልንል የምንችለው። በቅርብ እንግዲህ እንደምናየት በፍጹም አልጠራጠርም። በከተማ ወንድና ከክፍለ ሀገር ወንድ የክፍለ ሀገር ወንድ ይመቸኛል። አይ እንጃ በቃ ስነ ስርዓት አላችሁ። የከተማው ስነ ስርዓት የለውም። ዛሬ ከተማ ወንድ ነው እንጂ ለምን እንዴት ማለት የሰለጠነ ነው? በስመ አብ የክፍለ ሀገር ሴት ለምን የከተማ ሴት ያማል እንዴ? ምን ነካ እንብላው ናቸው። ክፍለ ሀገሮች ያገናዝባሉ። ሰርታ አብረ መለወጥ ነው እንጂ የሚያስቡት የከተማው ያለው ነው። እንግዲህ እንደምናየው ሶሻል ሚዲያ ላይ ያለው ነው የሚያሳዱት እንጂ ሰርቼ አብሬ ላግ የለም። ያለው ስለሆነ የክፍለ ሀገሩ ሀገር ሰርቼ አብረ እንደግ ነው። የከተማ ለምን እንደዛስ? በቃ በሁሉም ነገር ባስተሳሰብም በምን ይሻላል ብዬ ስለማስብ እኔ እንደኔ አስተሳሰብ ግን እኔ የከተማው ሆነ የገጠር ሆነ ዋናው አስተሳሰቡ ማቹር ይሁን እንጂ በቃ አስተሳሰቡ አንድ ላይ ንቀየር የሚል አስተሳሰብ ካለው
ሴቷም ደግሞ የተቀየረው ላይ መሄዷ እኔ መጥፎ ነው ብዬ አላስብም፣ እንደኔ አስተሳሰብ ማለት ነውና የከተማ እኮ ስለሆነ የሆነ ነገር ነው፣ የገጠር ስለሆነ እንደዚህ ነው የሚል አመለካከት እኔ የለኝም። የማይመቸኝና የማልወደው ነገር ነው። ይሄ ነገር መስተካከል አለበት። ዋናው ሰው አስተሳሰቡ ነው እንጂ የከተማ ሆነ የገጠር ሆነ ዋና አስተሳሰብ